በሉ አሁን ማዕድ ቤት ሄደን በቃል ብቻ ሳይሆን በተግባርም የጾም ሽሮአችንን እንብላ። ግን ማዚ ሽሮስ ቃሪያ ጣል አድርጊበት። ቃሪያ እኮ ነፍስን ያነቃቃል። ኧረ እባካችሁ ዛሬ ስግደቱ በጣም በዛብኝ መሰለኝ። ጉልበቴ ከእንግዲህ አንተዋወቅም እያለኝ ነው። ማዚ ዛሬ እኮ 40 ጊዜው ታን ያልኩት ብታይ ያኔ 40 ጊዜ ብቻ እኔ እኮ 400 ጊዜ ነው ያልኩት። እንደውም ቆጥሬ ነበር። ስግደት እኮ ለነፍስ መድኃኒት ነው። እንዳንቺ ሰነፍ መሆን የለብንም። ሄሮቴ እግዚኦታ ጌታ ሆይ ማረም ማለት እኮ በቃል ብዛት አይደለም። ጌታችን ጸሎታችሁ እንደ አረማውያን በቃል ብዛት አይሁን ብሏል። ጌታ ሆይ ማረን ስንል ሌሎች ሰዎችን በውስጣችን ማማራችን ነው። ወይ እኚህ ምስኪን ሴትዮ ግን ምን ሆነው ነው እንደዚህ ጭብጥ ብሎ የተቀመጡት? ሲያሳዝኑ። ታያቸው ገን አሁን እኮ ጾም ነው፣ ሁሉም ነው ጾም ነው እርቦናል የሚለው። እኛም እኮ ተርበናል። ሰዓቱ እየደረሰ ነው። ወደ ቤታችን እንሂድ። እንዴ ሄሮት ጾም ማለት እኮ እኛ ተርበን የተራቡትን ዝም ማለት አይደለም። እንደውም ሊቃውንት ምን ይሉ መሰላችሁ? ጾም ማለት ከአፍ ላይ ቀንሶ ለሌላው መስጠት ነው ይላሉ። ለምሳሌ እኛ ዛሬ ምሳ እንበላም። ምሳ የምንበላበት ገንዘብ የት ሄደ? እውነትሽን እኮ ነው። ለምሳሌ አሁን ዛሬ ምሳ የምበላው በየአይነት 100 ብር ነበረ። ግን ዛሬ ጾም ስለሆነ አልበላሁትም። ካዲያ ያችን 100 ብር ለእኚህ ምስኪን ሴትዮ ለምን አልሰጣቸው? ወይ ጋር ደግሞ አንቺ ሁልጊዜ ስለ ገንዘብ ብቻ ነው። እሳቸው እኮ ጸሎት ነው የሚያስፈልጋቸው። ያዕቆብ በመልእክቱ ምን ይላል? ወንድም ወይንም እህት ራቁታቸውን ቢሆኑና ከናንተ መካከል አንዱ በሰላም ብሉ ጥገቡ ቢላቸው፣ ነገር ግን ለሰውነታቸው የሚያስፈልጋቸውን ባትሰጧቸው ምን ይጠቅማል ይላል። በባዶ ጾም ብቻ ጾሙ ማለት በቃ አይደለም። እስኪ ሰጥቻቸው ልምጣ። እሺ እግዚአብሔር የጾምሽን በረከት ያምጣልሽ። አዛኝቷ አትጠብቅሽ እኔና እግዚአብሔር ይስጥሽ የጾምሽን በረከት ይስጥሽ ሲሉ ሆዴ ውስጥ የነበረው ረሃብ በሙሉ ጠፋ። እውነት ነው። እኔ ግን ጾም ማለት ስጋ ለመብላትና በየቀኑ ቤተክርስቲያን መመላለስ ብቻ መስሎኝ ነበር። ለሰዎች ርህራሄ ከሌለ እስከ ዛሬ ጾምኩት ጾም ያስመሰኝነት ጾም ነው ማለት ነው። በትክክል ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፉ የምወደው ጾም ይህ አይደለም፣ የተራቡትን ታበሉ ዘንድ፣ የተጠሙትን ታጠጡ ዘንድ፣ እንግዳ ሆነው የመጡትን ወደ ቤታችሁ አስገብታችሁ ትቀበሉ ዘንድ ነው ያለው። ጾም ማለት የፍቅር መግለጫ መሆን አለበት። አያችሁ፣ አሁን ገና ጾም ገባኝ። ስለዚህ ከዚህ በኋላ ለምሳ የማወጣውን ሁሉ ለምስኪኖች እሰጣለሁ። ግን እኮ ማዚ የጾም ፒዛ በላስ እሱ እኮ ውድ ነው። ካዲያ ለነዚህ ሰዎች የምሰጠው ገንዘብ አይቀንስብኝም? ያኔ አሁን ፒዛ ማለት ቆይ ፒዛ ውስጥ ያለው ቺዝ ከምን እንደተሰራ ነው? አይ ሂሩቴ የጾም ቺዝ እኮ መጥቷል። ነገር ግን ከዚህ በኋላ ማዕዚ እንዳስተማረችን በሐሳቤ ስለ ፒዛ እያሰብኩኝ እጾማለሁ ብል ራሴን ማታለል ነው የሚሆንብኝ። ከዚህ በኋላ ለፒዛ የማወጣውን ገንዘብ በሙሉ ሰብስቤ ለታመመ ሰው እሰጣለሁ። ተባረኪ ገኒ። ይሄ ነው የኦርቶዶክስ ተዋህዶ
የጾም ትርጉም ራስን መካድ ማለት ያ ነው። የራስን ምቾት ትቶ ለሌላው መኖር። ማዚ ገኒ ዛሬ ጥሩ ነገር አስተማራት። እኔም ከእንግዲህ ጀምሮ ቁጥር መቁጠር ትቼ የሰውን ችግር መቁጠር ጀምራለሁ። በሉ አሁን ማዕዚ ቤት ሄደን በቃል ብቻ ሳይሆን በተግባርም የጾም ሽሮአችንን እንብላ። ግን ማዕዚ ሽሮስ ቃሪያ ጣል አድርጊበት። ቃሪያ እኮ ነፍስን ያነቃቃል።